እሺ ውዴ እና ይደዳ ህገወጥ የሆነ ሰው እንዴት ነው እቃ ማውጣት የሚቻለው? እዚህ ሰዎች እቃ ካላወጣ ያሉ ነበርና ምን አልሽኝ? ህገወጥ የሆነ ሰው እቃ ማውጣት እንዴት ነው የሚቻለው? ሰዎች ካላወጣን እያሉ ካላወጣንልሽ ብሏል። አይቻልም። ህገወጥ ነሽ፣ አይቻልም ማውጣት። እነሱ የሚችሉበት መንገድ ካለን እናወጣልሻለን ካለው ያውጡ። ግን ህገ ወጥ ሆኖ እኔ እቃማ ሲወጣ አላየውም እውነት ለመናገር። እናወጣልሻለን የሚሉሽ ደግሞ ከሆነ ያውጡልሽ፣ ያውጡልሽ። ይሄ ከባድ ነው። ህገ ወጥ ነው መኖሪያ ማውጣት በጣም ከባድ ነው። እሺ እናመሰግናለን ሀቢብቴ። ሰላሙ አለይኩም። ዋሌኩም ሰላም ወረህመቱላሂ ወበረካቱ። በውስጥ ጽፌልሽ ነበር አለገሽው መሰለኝ እና አንድ ጥያቄ አለ። ጠይቂ፣ ችግር የለም ጠይቂ። እሺ ያለሁት ደማም ነው። ኦልሬዲ ኮንትራቴን ጨርሻለሁ። ጁላይ 15 እመለሳለሁ እና ስመለስ ወይ በፍሪ ቪዛ ኦር ደግሞ ሌላ ስራ ካለሽ በአንቺ ኤጀንሲ መምጣት ፈልጌ ነው ማለት ነው። እሺ ቆይ አሁን ረምላ ከዚህ በፊት የወጣችው የለችም? ረምላ የምትባለው እሷን ፎሎ አድርጊና ቆይ አሁን ሜንሽን አደርግልሻለሁ ከታች ፎሎ አድርጊያትና እሷ ትነግርሻለች። ጥሩ እሷ ያመጣት ቢሮ አለ፣ በዛ ላይ ትመጫለሽ። እሺ ያጀማ ስራ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነሽ? ሰላም ነው። አልሐምዱሊላህ። እንጀሳ ማለን አልሐምዱሊላህ። እህት አንዲት ልጅ ነበረች። ቆይ ግን ሚዩት ያዝ። ከአንተ በፊት እኮ የገባ ሰው አለ። ከአንተ በፊት የቀደሙ ልጆች አሉ። ሚዩት ያዝና ተራህን ጠብቅ። ከላይ ሁለታችሁ ሴቶች አውሩ መጀመሪያ። እናንተ ቀድማችሁታል። ማነሽ? ሀሊም እኔ ካላ ነው የመጣሁት። ከላይ ያለችው ማናት? ቢንት ባባ። ቢንት ባባ ሚዩትሽን አንስተሽ አውሪ። ኋላስ ካላወራች ቀጥ አንቺ ውዴ አንቺ አውሪ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ናዲያዬ ማለት ነው። የእኔ ጥያቄ ሁለት ነው፣ ይቻላል? አጠር አድርገሽ ጠይቂ። እሺ አንድ ጥያቄ የሆነች ልጅ ነበር የሪያና ያለችው እና ጠለብ ናት። ሰዎቿ በጣም መጥፎ ናቸው እና ሀገር ማሳፈር አይፈልጉም፣ ወደ ቢሮ መመለስ አይችሉም። እንዴት ነው መሆን ያለባት ያች ልጅ? አሁን ስልክ ምናምን እንደዚህ አይነት ኬስ ሲኖር ያመጣት ኤጀንሲ የለም? ኢትዮጵያውን ዛኬለው ኸይር። ሁለተኛ ጥያቄ ደግሞ እኔ በኡምራ መልኩ ነው የመጣሁት እና የድሮች ያን ከጠለብ ወጥቻለሁ። ጠለቦችን የድሮችን ደውዬ ኢቃማዬን ማስተካከል እችላለሁ? እንዴት 2011 ላይ በጠለብ ነው የመጣሁት በኡምራ መልኩ ማለት ነው። እሺ አሁን ጠፍቼ ነው ያለሁት። እነዛን የድሮዎችን ጠለቦችን አናግሬ ተናዙል የሚያደርጉልኝ ከሆነ ማስተካከል ይችላል? ማስተካከል አትችይም። አንቺ ህገ ወጥ ነሽ። በላክሩ ባለብሽ ኢቃማ ማግኘት አትችይም። ጀዛኪላሁ ኸይር። ጠይሽ አውርጂ። እሺ ወዲ አውርድሻለሁ።
እሺ እህታው ተቀጥል ቀጥል። አንዲት ልጅ ነበረች ሳውዲ አረቢያ ሄደች ቆየች። እኔ ያለሁት ኢማራት ነው። ቢያንስ 13 ዓመቷ። እሺ ብርም አትልክ። እንደገና ሰዎቿ ደግሞ ወይም በአመት ወይም በአንድ ጊዜ ነው ለቤተሰብ ጋር የሚያገናኟት ማለት ነው። እሺ ግን 13 ዓመቷ ምንም ነገር የለም። ነይም ትሏት በአመት አንድ ጊዜ ነው የምትደውለው። ነይም ትሏት እመጣለሁ ነው የምትለው። ከዛ ወዲህ ደግሞ ያኔ የደወሉበትን ስልክ ደግሞ በምንሞክር ሰዓት ዛሬ ታስደውሏት ያንን ስልክ ደግሞ ይዘጉታል። እሺ ልጅቷ አሁን አገረመ እንድትመጣ ቤተሰብ ፈልጎ ነበር። ምንድን ነው ማድረግ ያለብን? ይሄ የእሷ ኬዝ እኮ በኤምባሲ የሚያልቅ ነው፣ በእኔ በኩል አይደለም። ኤምባሲ እና ኤጀንሲ ይለያያል። ገብተዋል። እንደዚህ አይነት የታፈኑ ልጆች የታገቱ ልጆች ሲኖር ሳውዲ ዘመድ ካለ ሄደክ መረጃ ሙሉ መረጃ ሰተክ አሁን ምንም መረጃውን ያን የሚደውሉበት ስልክ ቁጥር ነው ይዘጉታል። ያ ብቻ ነው ያለን መረጃ፣ ወይንም ሎኬሽን ወይንም የሰፈሩን አካባቢ የምናውቀው ነገር የለንም። ግድ ነው እንዴ? ፎቶ የላችሁ? ፓስፖርቷ ኮፒ የላችሁ? የፓስፖርቷ ር የለም። ቆያ ቢያንስ 13 ዓመቷ 14 ዓመቷ እንዴ! እና የልጅቷ ፎቶም የላችሁም እንዴ? ታዲያ እናንተ ምን ነው ቤተሰብ የሆናችሁት? የልጅቷ ፎቶ አለን። እሺ በቃ ፎቶ ካላችሁ ኸላስ፣ ፎቶ ካላችሁ ፎቶውን ያዙ። ኤምባሲ የት አካባቢ ወይ ደግሞ እሺ፣ በዛን ሰዓት የላካትን ኤጀንሲ አታውቁም ወይ? ኤጀንሲ ወይ ደላላ አታውቁም? የኢትዮጵያው ደላላ ነበር። የኢትዮጵያውን ደላላ ይዘውት አላውቅም ብሎ ስንትም ብሏል። እንዴት አያውቅም? ያውቃል። ሌባ በለው። የላከበትን ኤጀንሲ አያውቅም እንዴ? እንዴት አያውቅም? እንደዛ ብሎ ቤተሰብ ጋር ብዙ እሱን በደንብ ያዙት። ብሎ ገብቷል። ላላላላ ያዙት። ገብተዋል። እዛችሁ መጠየቅ ትችላላችሁ። እሱ ነው ኤጀንሲውን የሚያመጣው ማለት ነው። ያን የላከበትን ኤጀንሲ ኦፍኮርስ እሱ ነው የሚያመጣው። ገብተዋል። የላከበት በማን ላይ እንደላካት፣ በማን ኤጀንሲ እንደላካት፣ ማን ጋር እንዳለች ሙሉ መረጃ የሚኖረው ኤጀንሲው ጋር ነው። አዎ። ስለዚህ በዛ መንገድ በቀላሉ ልትገኝ ትችላለች እቺ ልጅ። ገብተዋል። ከዛ ኤምባሲ ነው ማመልከት ያለብን። አዎ። ከዛ ኤምባሲ እዚህ የሳውዲ ኤምባሲ ጅዳ ያለው ወይ ሪያድ ያለው እዛ ተመለክታላችሁ። ሰውየው ጋር ይደወላል። ካስገባበት ያወጣታል። ሀታ የዚህ ሁላ አመት የተጫወተባትን ካሳ ይከፈላታል። የደሞዟ ካሳ ይከፈላታል። ሁሉ ነገር ካሳ ይከፈላታል። እዚህ ሀገር በጣም ከባድ ነው ልንገርህ። እንደዚህ አይነት ነገር በጣም ወንጀል ነው። አይለቁትም አንዴ ከተያዘ። ስለዚህ እንደዛ ማድረግ አለባችሁ። ያላ በቃ ደከመኛ ጀማ። ካሁን በኋላ ጥያቄ አልጠይቅም፣ አልመልስም። ወላይ ደከመኝ። እሺ ሚውትህን አንስተህ ማውራት ትችላለህ። ሰላም አለይኩም። ወአለይኩም ሰላም። አማኑ አለ አልሐምዱሊላህ። የሆነ ጥያቄ ነበር ልጠይቅሽ፣ ምናልባት መፍትሄ ሊኖርሽ ይችላል። እሺ ሜቢ ማውቀው ከሆነ ችግር የለም። የሆነች ልጅ ናት፣ እዛው ናጅራን ዙሪያ ነው ስራ የምትሰራው። አሁን ቀደም እንደውም የሆነ አደጋ ደርሶባት ያንን ነገሮች ኮሻኮሽ ነገር አለ ወንድም፣ ድምፅህን አስተካክል። የሆነ ነፋስ ነገር ነው። እዛው ናጅራን ውስጥ የምትሰራ ልጅ ነበረች ማለት ነው። እሺ
ታውቀደው እንደውም አረቦቿ እንደ መደብደብ ምናምን አድርገዋት ወደ ሐኪም ቤትም ወደ ፖሊስ ጣቢያ ምናምን ተወስዳ ነበረ። ልጅቱ ካሚላ ነው የምትባለው። ታውቂያታለሽ ብዬ አምናለሁ። የመጣችው በሙስጠፋ ኤጀንሲ ነው ያለች እና ያቺ ልጅ እስካሁን የሆነ ቢሮ ቀይሮ ሌላ ሰው ሰጥቷት ነበረ። እስካሁን ስልክ አልደወለችም። ያለችው እዛው ናጅራ ውስጥ ነው ያለውን ነገር ምንም ማወቅ አልተቻለም። ስልክ ቀምተዋታል። ያስተቀ ኖ ወደ መክተብ ወስደዋት፣ መክተቡ ደግሞ የሆነ የዘመድ ቀይሮ እዛው ከፊሎቿ ጀማ ጋር አስገብቷታል። ገብቶሻል? እነዛ ሰዎች ደግሞ የባሱ ሆነው ተገኙ። በጣም አስቀያሚ ሰዎች ናቸውና ሰው ልጅቱን አድራሻ ልታወቅ ትችያለሽ። በሙስጠፋ ምናምን ኤጀንሲ የመጣችው ቢሮ የመጣው በምን ማወቅ እችላለሁ? አንድ ሰው እንዴት እኔ ላቅ እችላለሁ? መታወቅ አይቻልም። ገብቶሃል? አንተ ነህ ማወቅ የምትችለው በኤጀንሲ በኩል የትኑር አንተ ማወቅ ትችላለህ። ገብቶሃል? ትክክል። የመጣ በሙስጠፋ ኤጀንሲ ነው አውቃለሁ። እኔም እሷ መስረግጣ ነገረኛለች። በሰዓቱ ድቧት ምናምን እንደወጣች ማለት ሙስጠፋ አንተ እኮ አንድ የግለሰብ ስም ነው እየነገርከኝ ያለኸው። ገብቶሃል? በዛ ደግሞ ማግኘት አይቻልም። የቢሮውን እንትን ልልክልሽ ይችላለሁ። የቢሮ ታፔላ አለ እኔ ላይ የገባይበት ማለት ነው። ይኸውልህ በእንደዚህ አይነት ኬዝ ላይ ቢሮ ነው ይሄ ለዚህ ጥያቄ መልስ መስጠት የሚችለው። ገብቶሃል? እኔ የምሰራው የሚደበደቡ የሚቀሙ ደሞዝ ምናምን ወጥተው የሚጣሉ ልጆች ላይ እነሱ ላይ ነው እኔ አሁን ማተኩረው። እሺ ይሄ ከኔ ጋር የሚያገናኘው ነገር የለም። አሁን ያንተ ጥያቄ ቀጥታ ከቢሮ ጋር ተገናኝተህ በዛ ላይ ነው እሺ የምጨርሰው። አላስተማማም። አመሰግናለሁ። ኢንሻአላህ ኸይር ጀዛከላህ። እሺ ረምላን የት ላገኛት? ወጣች እኮ ረምላ። አላገኘሻትም አይደል? ቆይ እስኪ በውስጥ ወይኔ ቁጥር አልክልሻለሁ። እሺ ረምላ ወጣች። ከዚህ በፊት ገብታ ነበር። አሁን ስታወራኝ ነበረ። ወጣችብሽ እንጂ ትመልስልሽ ነበር እዚህ ብትሆን። በተለይ እሷ የመጣችበት በጣም ምርጥ ቢሮ ነው። ጥሩ ቤት ነው ያስገባት። ስለዚህ እሷ ኮንታክት ታደርጊያትና እንትን ትያለሽ። የወንድ የለኝም ያጀማ፣ የወንድ ስራ የለኝም። السلام عليكم زادي محمد الهادي سيد الأسياد